እየተጨነቁ ቢሆንም ግን ሄርሜላ በፍጹም እንዳልታመመችና አዳዲስ ነገሮች እንደተፈጠሩ ዛሬ ምሽቱን በጣም የሚያስፈራ ነገር እንዳለ ከመረጃ ምንጮቼ የሰማሁት ነገር ነው። በነገራችን ላይ ብዙዎቻችሁ ተጨንቃችሁ ምንድነው አሚሩ ስልክ የማያነሳው እንትና ምንድነው ስልክ የማያነሳው ለምትሉ በሙሉ እነሱ የሆነ ችግር ሲመጣ ምንም ቢፈጠር ስልክ ብትሞቷት ብትፈርጧት በፍጹም እንደማይመልሱ አስረግጬ እነግራችኋለሁኝ። ምክንያቱም የሚሰሩት ነገር እንዳይታወቅባቸው ይሁን እንዴት እንዲሆን አላቅም። የሰው ልጅ ተፈላጊ ሲሆን የበለጠ ደግሞ ተፈላጊነቱን ማሳወቅ እንጂ ያለበት ስልክ በመዝጋት ምንም አይነት ነገር ሊፈጠር እንደማይችልና አዲስ ነገር ነው የሚፈጠረው የታወቀ ነው። ግን ያንንም ነገር ቢሆን ሰላም ነን ማለት ማንን ገደለ? እንደውም አሚሩን ለማን ነው ጽፎ ምንድን ያላት ኢንቦክስ ላይ አይ እኛም ጨንቆናል እና ከጭንቀት ውጡ ብለናል። ጭንቀት ለሰው ልጅ በሽታ ነው፣ ደስታ እንጂ ማለት ነው። ሄርሜላ ከረሜላ ግን ሆስፒታል በፍጹም አልገባችም። ይሄ የጥላት ሴራ ስለሆነ ለሁሉም ይድረስልኝ፣ ለሄርሜላ ወዳጆች በሙሉ። እንግዲህ ቡዛዬም እንግዲህ ጸጉሯን እንትን ብላ 2019 እርግጠኛ ነኝ የቡዜ የጸጉር ከረር እንደሚቀየር ባለሙሉ ተስፋ ነኝ ስል እኔም ተዝሁ አሳስባለሁ። ዜድዬ ሄርሜላ ሆስፒታል ገባች አሉ ጨነቀኝ። ምንም አይጭነቅሽ የኔ እናትዬ፣ የውሸት መቼም ጥላት ምንጊዜም ጥላት ነው። ጥላት የሚያረማምደው ነገር ስለሆነ ስለዚህ ተረጋጉ። ዛሬ ይመጣሉ ማለት ነው። እንግዲህ ይገርማል። ፍቅርም እንግዲህ ባደረገችው አንዳንድ ነገሮች አሸንዳ በዓልን በማክበር የተለያዩ ፎቶዎችን ቲክቶክ ላይ እሷ ቲክቶክ ፔጅ ላይ በነገራችን ላይ አልተፖስተም። እኔ የለም ፈልጌ አጥቻታለሁ። ግን የተፖስተው አሚሩ አልኩኝ ፈረንጁ የሚባል ልጅ በፖስተውና እንዲሁም የተለያዩ ቲክታከሮች በጣም በፍቅር ስም ብዙ ስለሆኑ ነው የተፖስተው። እንግዲህ ቅንብር ሊሆንም ይችላል። እሱን እንግዲህ የሚያውቀው ፈጣሪና ፈጣሪ ነው። እኔ መቼም እውነት ነው አልልም። የትናንትናውን አይቼ እውነት ነው፣ የዛሬው ደግሞ አይቼ የሆነ የተቀነባበረ ነገር ነው የሚመስለውና እስኪ ለማንኛውም እውነት ትመነምናለች እንጂ አትበጠስም በማለት ማይክል ጃክሰን ዛሬም በቲክቶክ ስሙን በማጥፋት ባለጌ ነው፣ ዝሙተኛ ነው፣ ብዙ ነገር እየተባለ ነው። አብርሃም ታደሰ ግን አይሞቀውም አይበርደውም። ብዙ ጥላት ቢሰበሰብም እሱ ግን ያውና ያው ነው። ስለሱ ማውራት በፍጹም እናንተም አታቆሙም፣ እሱም መስራቱን አያቆምም ማለት ነውና አንዳንዴ የሆነ በቃ ሰውን ለመጣል የምታረጉት ነገር ግን በጣም ነው የሚያሳፍረው፣ በጣም ነው የሚያመው። እኔ አላቅም ብቻ በዚህ ልክ አብርሃም ታደሰን እንደዚህ አይነት ስራውና ተግባሩ በጣም ልዩነት አለው ማለት ነውና አም ሶሪ አሁን ደውልልክ ማሻአላህ